አጼ ምኒልክ የውጭ ሀገር አማካሪያቸውን ጠሩትና እየሳቁ አንድ ነገር ሰማው። ይህም የሰማሁት ነገር ፍጹም ውሸት መሆኑን አውቄያለሁ። ይሄ የሰማሁት ነገር እኔን ትንሽ ያደርግና ከነ ቤተ መንግስቴ ሌላው ቤት ሁሉ ህዝቡ በቅሎውና ፈረሱ ሁሉ ሳይቀር ትንሽ ጥቁር ሳጥን ውስጥ ይጨምረናል አሉ። ይሄ ነገር ፈጽሞ የማይቻል ነገር ነው። እውነት ነው ካልክ እንዴት ሊሆን ይችላል ብለው ጠየቁት። አማካሪያቸውም ስለ ፎቶግራፍ እንደሚያወሩ ገባው። እውነት መሆኑን ቢነግራቸው እንዴት ሊሆን ይችላል? ደግሞ እኮ እዚች ትንሽ ሳጥን ውስጥ የሚጨምረን እየዘቀዘቀን ነው አሉ። አሁን እኔ ከዚህ አንስቶ ራሴን ቁልቁል እግሬን ሽቅብ የሚያረገኝ ነገር እንዴት ይኖራል? ያውም ሰው ሳያግዘው ነው አሉ ብለው ነገሩት። ከዚህ በኋላ ካሜራ እንዲመጣ ታዞ ካሜራው ከነ ፎቶግራፍ አንሺው በ1875 ዓመተ ምህረት መጣ። ካሜራው ከመጣ በኋላ ደግሞ ሃንስ እንደጻፈው ምኒልክ አዲስ በመጣው ካሜራ ፎቶግራፍም እንዳይነሱ ቀሳውስቱ ከለከሏቸው። እርኩስ ነገር በመሆኑም እንዲጠፋ ብለው ነገሯቸው። ምኒልክም እግዚአብሔር የፈጠረውን ነገር ሁሉ አትንኩ፣ አታድርጉ፣ እርኩስ ነው ማለት ፈጣሪ እግዚአብሔርን መቃወም ነው። ምክንያቱም ሁሉን ነገር የሚፈጥር እግዚአብሔር ነውና እንዲህ ያለ ደንቆሮ ሐሳብ አታስቡ። ይሄ ነገር ከዚህ ካለሁበት አንስቶ ሲዘቀዝቀኝ አያዋለሁና ዞር በሉ ከፊቴ ብለው አባረሯቸው። ከዚያም በኋላ ፎቶግራፉን ተነሱና መልካቸውን በማየታቸው ወደዱት። ምኒልክ መጀመሪያ ፎቶግራፍ የተነሱት ግንቦት 13 ቀን 1875 ዓመተ ምህረት ነበር። ምኒልክ አዲስ የመጣውን ነገር ሁሉ መማር ይወዱ ነበርና ፎቶግራፍ ማንሳት ብቻ ሳይሆን ፊልም አጥቦ ማተመንም ጭምር ተማሩ። ቪክቶር ጉድሮፕ እንደጻፈው አጤ ምኒልክ ፎቶግራፍ ማንሳት ይወዳሉ እንጂ ማጠቡን አይወዱትም ነበር ይላል። ከዚህ በኋላ ፎቶግራፍ በኢትዮጵያ እየተወደደ ሄደ።